በአማራ ክልል የተለያዩ አካባቢዎች የተደረጉ ውጊያዎች ለበርካቶች ሞት ምክንያት መሆናቸው ታወቀ። ባለፉት 2 ቀናት ውጊያዎች ቀጥሎ ያለባቸው የጎጃም ቀጠና ሉማሜ፣ ደብረ ኤልያስና ጃዊ፣ በሰሜን ወሎም መረሳ ዙሪያና ላሊበላ አቅራቢያ በልበላ አካባቢ የተደረጉት ውጊያዎች ጉዳቶች የተመዘገቡባቸው ሆነዋል። በእነዚህ ቀጠናዎች በተደረጉ ውጊያዎች በርካታ ሰዎች የተገደሉባቸው ዘመቻዎችም የተፈጸሙት የመንግስት ኃይሎች የፋኖ ኃይሎች ይገኙባቸዋል ወዳሏቸው አካባቢዎች በመግባት የከፈቱትን ዘመቻ ተከትሎ ነው። የፋኖ ኃይሎች በጎጃም ቀጠና መረሳ፣ ጠዶት፣ ማርዘነብና ሉማሜ እንደዚሁም ሰሜን ወሎ ብልበላና በሰሜን ጎንደር ደግሞ በዳባት አቅራቢያ የተደረጉ ውጊያዎች ላይ ከደረሰው የሰብአዊና ቁሳዊ ጉዳት ባሻገር በርካታ የጦር መሳሪያ የማረኩበት እንደሆነ ማሳውቀዋል። እነዚህን የውጊያ ውሎች በተመለከተ ከባዲን ብልጽግና በኩልም ይሁን ከመከላከያ ሰራዊቱ የተሰጠ መረጃ እንደሌለም የዜና ምንጫችን ዘግቧል። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል እየተካሄደ ባለው ጦርነት በርካታ የሀገሪቱ ወጣቶችን ማግደው እያስጨረሱ ካሉ ጀነራሎች መካከል አንዱ የሆኑት የሰሜን ምዕራብ እዝ አዛዡ ሌተናል ጀነራል ብርሃኑ በቀለ የሚዋጉት አዲስ አበባ፣ 4 ኪሎ፣ ጎንደርም ባህር ዳርም ያለውን ብልጽግና ለመጠበቅ እንደሆነ ሲናገሩም ተሰምተዋል። ጀነራሉ ጎንደርም ባህር ዳርም 4 ኪሎም በጉልበት መግባት አይፈቀድም ሲሉ በምሬት ተናግረዋል። ባህር ዳር ላይ በመንግስት ኃይሎች ከሚጠበቁት የባዴን ብልጽግና ሹማምንት መካከል አንዱ የሆኑት የክልሉ ምክትል ርዕሰ መስተዳደር አቶ አብዶ ሁሴን ደግሞ የራሳቸውን አመራሮች ጫካ ያለው ፋኖ ብቻ ሳይሆን በከተማ ውስጥ ያላችሁ እናንተ አመራሮች ጫካ ሆናችሁብን ሲሉም ባልደረቦቻቸውን ሲወቅሱ ተሰምተዋል። በክልሉ በሁለቱ ተፋላሚ ኃይሎች መካከል እየተደረገ ባለው ውጊያ በርካታ ሰዎች እየተገደሉና እየሞቱ እንደሚገኝ የሚታወቅ ሲሆን ከትናንትና በስቲያ በሰሜን ሸዋ ዞን የወረዳና የሚሊሻ አዛዥና ሌላ የወረዳ ሰራተኛ መገደላቸውም ይታወቃል።